በመንግስት መዋቅር ያሉ ማፊያዎችና ጋንግስተሮች በባለሀብቱ ላይ የማሳደድ ዘመቻ ከፍተዋል ተብሏል። ወይዘሮ በረከት ወርቁ በፖሊስ የተፈጸመባቸው ዘግናኝ የገንዘብ ዝርፊያ ሲያጋልጡም በአጠቃላይ በመንግስት ውስጥ የተፈጠረ ጋንግስተር መኖሩን አጋልጣለች። ምናለች እንመለከተዋለን። በሌላ በኩል በአማራ ክልል ፋኖን በአንድ ቀን ማጥፋት እንችላለን ሲሉ የተደመጡ ባለስልጣናት መነጋገሪያ ሆነዋል። በአጠቃላይ ፋኖን በተመለከተ የሰጡት መግለጫ ምንድን ነው እንመለከተዋለን። ሌላው እንግዲህ በዴንቨር አውሮፕላን ማረፊያ አጥር ዘሎ የገባው ግለሰብ በአውሮፕላን መገጨቱ ተሰምቷል። ይህን አነጋጋሪ መረጃም እናጋራለን። የሱዳን ጦርነት እንግዲህ ዲወዶም ወደ ኢትዮጵያ ድንበር መጠጋቱ በዛሬው ዕለት ትልቅ ድንጋጤ ፈጥሯል። ከባህር ዳር ተነሱ ድሮኖች እንግዲህ ደብድበውኛል የምትለው ሱዳን ከባድ መሳሪያዎች ወደ ድንበር እያስጠጋች ሲሆን በአማራ ክልል ደግሞ ፋኖን በአንድ ቀን እናጥፈዋለን የሚል አነጋጋሪ መግለጫ ወጥቷል። በአጠቃላይ ይህንን መረጃ በስፋት የምናጋር ይሆናል። አብራችሁ ትቆዩ። እኔንና ሌሎች በርካታ ያሉ መረጃዎችን ታደምጣላችሁ። እስከ ፕሮግራሙ ፍጻሜ በድጋሚ አብራችሁ ልትቆዩ በአክብሮት እየጋበዝ እንደተለመደው ይህን መረጃ ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በቅድሚያ እንግዲህ አነጋጋሪና አስደንጋጭ መረጃ ወጥቷል። እንግዲህ በዓለም ላይ ወይም በሀገራችን በአጠቃላይ መኪና ገጭቶ ሰው ገደለ ሲባል መስማት የተለመደ ነው። ዛሬ ደግሞ አውሮፕላን ሰው ገጭቶ ሕይወቱ እንዳለፈ ተገልጿል። በአጠቃላይ ይህ የሆነው በዴንቨር አውሮፕላን ማረፊያ አጥር ዘሎ የገባ ግለሰብ በአውሮፕላን ተገጭቶ ሕይወቱ አልፏል። ዓርብ ምሽት በዴንቨር ዓለም አቀፍ አውሮፕላን ማረፊያ አንድ ስሙ ያልተጠቀሰ ግለሰብ ጥበቃ የሚደረግለትን አጥር ዘሎ በመግባት ወደ ማኮብኮቢያው በመሮጡ ሰዓት በከፍተኛ ፍጥነት ላይ በነበረ የፍሮንቲየር አየር መንገድ አውሮፕላን ተገጭቶ ሕይወቱ አልፏል ተብሏል። አደጋው በአውሮፕላኑ ሞተር ላይ እሳትና በካቢን ውስጥ ጭስ ያስከተለ ሲሆን አብራሪው ጉዞውን በአስቸኳይ ለማቋረጥ ተገዷል። በዚህ አስደንጋጭ ክስተት ወቅት በአውሮፕላን ውስጥ የነበሩ 224 ተሳፋሪዎች፣ 7 የስራ ባልደረቦች በአየር በሚሞሉ የአደጋ ጊዜ መንሸራተቻዎች እንዲወጡ የተደረገ ሲሆን 12 ተሳፋሪዎች ቀላል ጉዳት ደርሶባቸዋል ተብሏል። የአየር ትራፊክ መቆጣጠሪያ ድምጽ ቅጅን እንደሚያሳየም ግለሰቡ አጥሩን ዘሎ የገባው አደጋው ከመድረሱ 2 ደቂቃ በፊት ሲሆን አውሮፕላኑ በወቅቱ በሰዓት ከ240 ኪሎ ሜትር በላይ በሆነ ከፍተኛ ፍጥነት ላይ ይበር ነበር ተብሏል። መንገደኞቹ በወቅቱ የነበረው ሁኔታ ሊፈነዳ የተቃረበ መስሎ ታይቶ ነበር በማለትም የገለጹ ሲሆን የፌዴራል አቪዬሽን አስተዳደርና የብሔራዊ ትራንስፖርት ደህንነት ቦርድ በአደጋው ላይ ጥብቅ ምርመራ መጀመራቸውን አስታውቋል። ግለሰቡ የአየር ማረፊያው ሰራተኛ እንዳልሆነ የተረጋገጠ ሲሆን አደጋው በተከሰተበት ወቅት ማኮብኮቢያው ለተወሰነ ጊዜ ተዘግቶ ቆይቷል ተብሏል። እንግዲህ ዛሬ በዓለም መነጋገሪያ ሆኗል። በተለይ ደግሞ በዓለም ላይ የሚነገረው እስካሁን ድረስ ባለው መረጃ በአጠቃላይ መኪና ሰው ገጭቶ ሕይወቱ አለፈ የሚል ዜና እንጂ አውሮፕላን ሰው ገጨ ተብሎ እንግዲህ ዛሬ ይህ የመጀመሪያው እንደሆነም ተገልጿል። ሌላው እንግዲህ መንግስት የፋኖ በይፋ ከሷል። ከኦነግና ከህወሓት ኃይሎች ጋር አልዋጋሉ በማለት ከሷል። እንዲሁም የፋኖ ኃይሎችን ከፈለኩ በአንድ ቀን አጠፋለሁ ብሏል ባለስልጣን። ላለፉት 3 ዓመታት በግጭት ውስጥ ያለው የአማራ ክልል አሁንም በከባድ ውጥረት ውስጥ ይገኛል። በድሮን የታገዘ ውጊያና በ100 ሺህ የሚቆጠር የሰው ህይወት መጥፋቱ በሚነገርበት በዚህ ወቅት የክልሉ መንግስት ፋኖ በተመለከተ ያልተጠበቀና አነጋጋሪ መግለጫ ሰጥቷል። ከፈለግን በአንድ ቀን እናጠፋቸዋለን ያሉት ባለስልጣኑ እስከ ምርጫው ድረስ አጠቃላይ የፋኖ ኃይሎች እንደሚያጠፉ ዝተዋል። በአማራ ክልል የሚካሄደው ግጭት ከዳር እስከ ዳር ተባብሶ መቀጠሉ ይነገራል። በመከላከያ ኮማንድ ፖስት የሚመራው የክልሉ መንግስትና የፋኖ ኃይሎች በየፊናቸው ድል እያደረግን ነው ቢሎም ክልሉ ግን በውጊያ እየታመሰ ይገኛል። በድሮን የታገዘው ይህ ግጭት በሰው ህይወትና በንብረት ላይ ከፍተኛ ጉዳት እያደረሰ ባለበት በሰዓት የክልሉ ባለስልጣናት አዲስ የቃላት ጦርነት ከፍተዋል። የአማራ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ እሸቱ የሱፍ ከአሚኮ ጋር በነበራቸው ቆይታ መንግስት ፋኖን ማጥፋት ስላልፈለገ ነው እንጂ ከፈለግን በአንድ ቀን ውስጥ ማጥፋት እንችላለን ሲሉ ተደምጧል። ኃላፊው አክለው ይህን ለማድረግ መከላከያም እንደማያስፈልግና የክልሉ የጸጥታ ኃይሎች ብቻ ማከናወን እንደሚቻል ገልጸው እስከ ምርጫው ድረስ በክልሉ ፋኖ የሚባል ኃይል አይኖርም የሚል ጠንካራ ማስጠንቀቂያ አስተላልፏል። ባለስልጣኑ አያይዘው በሰጡት መረጃ ፋኖን ከባድ ወቅሳ ሰንዝረዋል። እንግዲህ ፋኖ ኃይሎች በመንግስት አጠቃላይ መንግስት ከኦነግ ሸኔና ከህወሓት ኃይሎች ጋር እንዲዋጋ በተደጋጋሚ ጥሪ ቢያቀርብላቸው እምቢ በማለታቸው የተነሳ አንድም ቀን ከነዚህ ኃይሎች ጋር ተጋጥሞ አያውቁም ሲሉ ከሰዋል። ይህ የመንግስት ክስና ማስጠንቀቂያ በክልሉ ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተገምቷል። የአማራ ክልል ባለስልጣን ፋኖን በአንድ ቀን እናጥፋለን ማለታቸውና እስከ ምርጫው የሰጡት ቀነ ገደም ምን ያህል ተግባራዊ ሊሆን ይችላል የሚለው እንግዲህ መነጋገር ሆኗል።
ፋኖስ የቀረበለት ክስ ምን ምላሽ ሰጥ ይሆን የሚለው የሚጠበቅ ነው። ለመሆኑ የክልሉ መንግስት የፋኖችን በቀናት ማጥፋት ከቻለም ለምን 3 ዓመት ቆየ? የክልሉን የጸጥታ ኃይል ፋኖችን በራሱ ማጥፋት ከቻለም ለመሆኑ 11 ህዝብ መከላከያ በክልሉ ውስጥ ምን ይሰራል? ምላሹን ለአድማጭ ለተመልካችና ለባለስልጣናቱ በመተው ወደ ቀጣይ መረጃ እናምራ። ሌላው እንግዲህ በኢትዮጵያና በሱዳን ውጊያ እየተጀመረ እንደሆነ በድንበር አካባቢ ተገልጿል። እንደተፈራው የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ግዛት ይጠጋ መሆኑን የሚያሳይ አስደንጋጭ መረጃ ወጥቷል። ዛሬ በብሉ ናይል ግዛት የተቀሰቀሰው ከባድ ውጊያና የሱዳን መንግስት ከባህር ዳር የተነሱ ድሮኖች ደብድበውኛል በሚል የሰጠው መግለጫ ቀጠናውን ይበልጥ ውጥረት ውስጥ ከቶታል። ሱዳን አጸፋ ለመመለስ ከባድ መሳሪያዎች ወደ ድንበር እያስጠጋች መሆኑ ተገልጾ ነበር። ለኢትዮጵያ ቅርብ ሆነችው የሱዳን ብሉ ናይል ግዛት በጀነራል አልቡርሃን የሚመራ የሱዳን ጦርና በሄሜቲ የሚመራ ፈጥኖ ደራሽ ኃይል ስትራቴጂክ ስፍራዎችን ለመቆጣጠር ከባድ ውጊያ ያደረገ ይገኛል ተብሏል። በዚህ ውጊያ ላይ እንግዲህ የሰሜን ሱዳን ህዝባዊ ነጻነት ንቅናቄ ወይም ፕላን ኤን የሚባለው ከሄሜቲ ጋር ጦር ጋር መሰለፍ ተገልጿል። በተጨማሪ ፈጥኖ ደራሽ ኃይሉ ከአሶሳ በኩልም ድጋፍ እያገኘ መሆኑ የሱዳን የመረጃ ምንጮች እየዘገቡ ቢሆንም ይህ መረጃ ግን በገለልተኛ ወገን እስካሁን አልተረጋገጠም። ከዚህ በፊት ግን ሮይተርስ ይዞት በወጣው መረጃ የኢትዮጵያ መንግስት ለፈጥኖ ደራሽ ኃይል የጦር ካምፕ በቤኒሻንጉል በኩል መስጠቱ ተገልጾ ነበር። የኢትዮጵያ ውጭ ጉዳይ ሚኒስትር ባለፈው ሳምንት ባወጣው መግለጫ የህወሓት ቅጥረኛ ወታደሮች በምዕራብ ኢትዮጵያ አቅጣጫ ከአልቡርሃን ኃይሎች ጎን ተሰልፈዋል ሲል መክሰሱም ይታወሳል። ህወሓት በበኩሉ ይህንን ከ4 ኪሎ የቀረበበትን ክስ መሰረተ ቢስ ሲል ውድቅ ማድረጉ ይታወሳል። ይህ የክስ ምልልስ እንግዲህ በሀገር ውስጥ ካለው ፖለቲካ ባለፈ ከጎረቤት ሀገር ጦርነት ጋር ተያይዞ መምጣቱ ስጋቱን ጨምሮታል። ውጥረቱን ይበልጥ ያባባሰው ደግሞ የሱዳን መንግስት ኤርፖርቱ መመታቱ ተከትሎ የሰጠው መግለጫ ነው። ሱዳን እንግዲህ ኤርፖርቱ የተመታው ከባህር ዳር አየር መንገድ በተነሱ ድሮኖች ነው የሚል ክስም ማቅረቡም ይታወሳል። ይህንን ተከትሎም ሱዳን አጸፋ ለመመለስ በርካታ ሰራዊትና ከባድ መሳሪያ ወደ ኢትዮጵያ ድንበር እያስጠጋች መሆኑን ገልጻለች። ይህም እንግዲህ በሁለቱ ሀገራት ድንበር ላይ ቀጥተኛ ግጭት ሊቀሰቀስ ይችላል የሚል ከፍተኛ መላምቶች ፈጥሯል። የሱዳን ጦርነት ወደ ኢትዮጵያ ድንበር መጠጋቱ የሁለቱ ሀገራት የጦር መሳሪያ ዝግጅት በቀጠናው ላይ ያለውን ስጋት ክፉኛ መጨመሩ ሲገለጽ ጀነራል አበባው ከሰሞኑ ወደ ወልቃይት አምርተው ተዘጋጁ ማለታቸውም ይታወሳል። በተለይ እንግዲህ ኢትዮ ሱዳን ጦርነት ከተጀመረ ሁለቱን ሀገራት ሙሉ በሙሉ ሊያፈርስ እንደሚችል የተገለጸ ሲሆን በተለይ በዚህ ውጊያ በርካታ ሀገራት በቡድን ተሰልፈው ሊዋጉ እንደሚችሉ ሲገለጽ ሱዳን እንግዲህ እና ኢትዮጵያ በእርስ በርስ ፍልሚያ ውስጥ ክፉኛ ከወደቁ ዓመታት ተቆጥሯል። ሌላው እንግዲህ ለጠቅላይ ሚኒስትሩ ቅርብ መሆኗ የሚነገርላት ባለሀብቷ በረከት አንድ አነጋጋሪ መረጃ ይፋ አድርጋለች። በኢትዮጵያ ውስጥ በተለይ ደግሞ ባለስልጣናትን ከመከላከያ ጀነራሎችና ከፌዴራል ፖሊስ ያጠቃላይ ጸጥታ ኃይሎች በጋራ ያጣመረ በሀገሪቱ ውስጥ አንድ ማፊያ ቡድን ህጋዊ ማፊያ ቡድን መመስረቱን አገልጣለች። በአጠቃላይ የፌዴራል ፖሊስ ወይም ደግሞ ፍርድ ቤት ላይ ፖሊስ ምን እንዳደረገው ዛሬ በይፋ ገልጻለች። በተለይ ደግሞ በነዳጅ ማዕድን ዘርፍ የተሰማሩ ታዋቂ ባለሀብት ላይ የቀረበው ክስ አነጋጋሪ ቀጥሏል። የፌዴራል ፖሊስና አቃቤ ሕግ የሄዱበት መንገድ መሰረታዊ ሂደቶችን የጣሰ ነው ሲሉ ወይዘሮ በረከት ወርቁም አደራ ጠንካራ መግለጫ ሰጣለች። በመንግስት መዋቅር ውስጥ ማፊያዎች አሉ ካሉት ከወይዘሮ በረከት መግለጫ ጀርባ ያለው እውነታ ምንድን ነው የሚለው መነጋገሪያ ሆኖ ቀጥሏል። የታዋቂዋ ባለሀብት አቡሽ አየለሽ ስም በዚህ ክስ ውስጥ እንዴት ሊካተታል የሚለው እንግዲህ ወይዘሮ በረከት ወርቁ አደራ በሰጡት መግለጫ የፌዴራል ፖሊስና አቃቤ ሕግ ተጠርጣሪዎችን በማህበራዊ ሚዲያ የመፍረድ አካሄድ ተከትሏል ሲሉ ኮንኗል። መጥሪያው በአድራሻ ሊላክ ወይም በጋዜጣ ሊጠራ ሲገባው በቀጥታ ወደ ማህበራዊ ሚዲያ ሄዱ ሙያዊ ስነ ምግባሩ የጠበቀ አይደለም ሲሉ ወይዘሮ በረከት ተችተዋል። በወይዘሮ በረከት ላይ የቀረበው የ8 ሚሊዮን ብር ጉዳት አድርሰዋልና 466 ሺህ ሊትር ነዳጅ ወስደዋል የሚል ክስ ማስረጃ አልባ መሆኑን ባለሀብቷ ተናግሯል። 25 ሚሊዮን ብር ህጋዊ ክፍያ መፈጸማቸውን የገለጹ ወይዘሮ በረከት መንግስት አካውንታቸውን ከማገድ ይልቅም ለምን በይፋ መጥሪያ ልኮ እንደማይጠይቃቸው ጥያቄ ማስተዋል። በዚህ የክስ መዝገቡ ሌላው ትኩረት የሳበው ጉዳይ ለብሔራዊ ባንክ በኩንታል በአጠቃላይ የሚቆጠር ወርቅም በማቅረብ የሚታወቀው ባለሀብት አቡሽ አየለ መካተቱ ነው። ወይዘሮ በረከት እንደሚሉት 28 የማዕድናት ማውጫዎች ላለው ለግዙፍ ስራ ለሚያከናውን ባለሀብት 1 ሚሊዮን ሊትር ነዳጅ ወስደዋል ተብሎ መከሰሱ አሳዛኝ አስደንጋጭ ብሏል። ይህ የነዳጅ መጠን የባለሀብቱ የ3 ቀን ፍጆታ ብቻ መሆኑና የቀረበበት የ22 ሚሊዮን ብር ክስም እርሱ ከሚያቀርበው የ1 ኪሎ ወርቅ ዋጋ በታች መሆኑን በመጥቀስም ክሱ በባለሀብቶች ላይ የታለመ የማሳደድ ዘመቻ ሊሆን እንደሚችል ስጋታቸውን ገልጿል።
መጀመሪያ ተጠርጥረው ከነበሩ 6 ሰዎች መካከል ፖሊስ 2ቱን አውጥቶ 4ቱን ብቻ መክሰሱ አድሏዊነት መሆኑ ወይዘሮ በረከት ጠቁሟል። በመንግስት መዋቅር ውስጥ ራሳቸው የቻሉ ማፊያዎችና ጋንግስተሮች ሊኖሩ ይችላሉ ያሉትም ባለሀብቷ መንግስት መዋቅሩን በማጥራት ኃላፊነቱን እንዲወጣ ጥሪ አቅርበዋል። ባለሀብቷ ባወጡት መረጃ ታስራ በነበረበት ወቅት ለ7 ጊዜ ክስ ተመስርቶባታል። 7 ጊዜ ፍርድ ቤት እንግዲህ ትፈታ ብሎ ቢወሰን ፖሊስ 7 ጊዜ እምቢ በማለት አመላልሶኛል በማለት ገልጸው በሰባተኛው ደግሞ ፍርድ ቤቱ ትፈታ ብሎ ሲወሰን መርማሪ ፖሊሶች ልወጣ ስል ይዘውኝ በር ላይ ቆይ ከባለስልጣናቱ ጋር እንነጋገር ብላ እንዳስቆሟት ገልጻ በሰዓቱ ግን ስልኳን ፖሊስ ስለያዘ በስልኳ ቴሌግራም፣ ዋትሳፕ አፕሊኬሽኑን በማውረድና በመጠቀም ከስራ ባልደረቦቿ እንግዲህ ተፈትቻለሁ አሁን ቸግሮኛል በሚል ቴክስት እየጻፉ የብር እርዳታ መጠየቃቸው በርካታ ገንዘብ አስልከው መውሰዳቸውን ገልጿል። በርካታ ከውጭ ድረስ ዶላርም እንዳስላኩ ገልጻለች። ይህንን በፈጸሙ ፖሊሶች ላይ ክስ ብታሰማም ሰሚ ማጣቷን ገልጻ አሁንም ከቤቷ መሆኗን ገልጻ ፖሊስ ትፈልጋለች ብሎ ሶሻል ሚዲያ ላይ መለጠፉን አብራርታ በሀገሪቱ ውስጥ እንግዲህ በተለይ በገዢው መንግስት ውስጥ ባለስልጣናት፣ ጄኔራሎችንም የፖሊስ ኃላፊዎችን ያካተተ ከፍተኛ ማፊያ ቡድን መመስረቱን አጋልጣለች። በአጠቃላይ በነዳጅና ማዕድን ባለሀብቶች ላይ የቀረበው ይህ ክስ በቀጣይ እንግዲህ በርካታ ነገሮችን ይዞ ሊመጣ እንደሚችል የገለጹ ይገኛሉ። እንግዲህ ከወራት ወይም ከቀናት በፊት ኦሮሚያ ክልል 120 የሚባል ቡድን መመስረቱንና በርካታ ባለስልጣናትን ታዋቂ ሰዎችን እንግዲህ የሚያጠቃም ማፊያ ቡድን ተመስርቶ እንደነበር እነ ጀዋር መሐመድ ማጋለጣቸው ይታወሳል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። በተለይ ደግሞ በዚህ ጉዳይ ላይ ሀሳባችሁን በኮሜንት እንድታጋሩ በአክብሮት እየጋበዝን ቪዲዮ ለሌሎች እንዲደርስ ላይክ፣ ሸር ማድረጋችሁና ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብና ዶሏን በመንጫን ወቅታዊ አጠቃላይ አዳዲስ መረጃዎችን በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን። ሰላም ለኢትዮጵያ ሀገራችን፣ ሰላም ለመላው ዓለም ይሆን።